እንደገና ስለተገናኘን ደስ ብሎኛል። ዛሬ በትምህርት ቤቶች ይሰጥ ወደ ነበረው ዋና ጉዳይ ማለትም ወደ ስርዓተ ትምህርቱ ክሪኩለም እንግባ። እዚህ ላይ ነው የባህል ጦርነት ግንባሮች በግልጽ የተሰመሩበትና የቅኝ ገዢው የዓለም እይታ ወርልድ ቪው ጥረት ያደረገበት ቦታ። ስለ ማንኛውም የትምህርት ቤት ስርዓት ስታስቡ ልጆች የሚማሩት ወይም ስርዓተ ትምህርቱ ዋናው ሞተር ነው። ይህ ስርዓተ ትምህርት ልጆች ምን መማር እንዳለባቸው፣ እንዴት መማር እንዳለባቸው እና የትኛው ነገር አስፈላጊ እንደሆነ ይወስናል። በቅኝ ግዛት ዘመን ስርዓተ ትምህርት ዝም ብሎ የትምህርት አይነቶች ዝርዝር ብቻ አልነበረም፣ የትግል ሜዳ ነበር። የቅኝ ገዢውን አስተሳሰብ ለማስረጽ በጥንቃቄ የተቀረጸ መሳሪያ ነበር። ይህ መሳሪያ የቅኝ ገዢውን የዓለም እይታ ለማስፋፋት የታቀደ ሲሆን፣ በሌላ በኩል ደግሞ ሆን ተብሎ ሀገር በቀል የእውቀት አይነቶችን ከቦታው ለማጥፋት የሚሰራ ነበር። ይሆን ተብሎ በአውሮፓ ላይ ያተኮረ አካሄድ የተማሪዎችን አስተሳሰብ ሙሉ በሙሉ ከቅኝ ገዢው እናት ሀገር ጋር ለማስተሳሰር ያለመ ነበር። ነገር ግን ይህ ሁኔታ ትልቅ የሆነ የመነጠል ስሜትን ፈጥሯል። በመጨረሻም በትምህርት ቤቶች ውስጥ የሰፈነውን ይህን የቅኝ ግዛት አስተሳሰብ ለማስወገድ ረጅምና አድካሚ ትግል አስከትሏል። በአውሮፓ ላይ ያተኮረ የሥርዓተ ትምህርት የበላይነት። የቅኝ ግዛት ሥርዓተ ትምህርቶች በሙሉ ማለት ይቻላል እጅግ በጠለቀ ሁኔታ በአውሮፓ ላይ ያተኮሩ ነበሩ። እስቲ ያስሉት፣ የአውሮፓ ታሪክ፣ ጂኦግራፊ፣ ስነ ጽሑፍ፣ ሳይንስና እሴቶች እንደ የሰው ልጅ ሥልጣኔ የመጨረሻ ጣራና ሌላው የዓለም ሕዝብ የሚለካበት መለኪያ ተደርጎ ይቀርቡ ነበር። ትምህርቱ የሚሰጠው ከአውሮፓውያን ግኝት፣ ወረራ እና እድገት እይታ አንጻር ነበር። የታሪክ ትምህርቶች ስለ አውሮፓ ኢምፓየሮች፣ ስለ ኃያል አሳሾቻቸውና ስለ ታላላቅ ጦርነቶቻቸው የሚተርኩ ነበሩ። የቅኝ ግዛቱ ታሪክስ ብዙ ጊዜ አካባቢው ታሪክ የሚጀምረው ከአውሮፓውያን መምታት በኋላ እንደሆነ ተደርጎ ይቀርብ ነበር። ከዚያ በፊት የነበረው ማንኛውም ታሪክ ኋላ ቀር፣ የማይለወጥ ወይም ሊጠቀስ የማይገባው ተደርጎ ይወሰድ ነበር። እነዚህ የቅኝ ግዛት ትረካዎች የቅኝ ገዢዎችን ስኬት፣ አስተዳደራቸውን፣ የሰሩትን መንገድና የባቡር ሐዲድ እንዲሁም ስልጣኔን የማምጣት ሚናቸውን አጋንነው ያቀርቡ ነበር። በሌላ በኩል ከዚህ ጋር አብሮ የመጣውን ብዝብዛና ጥቃት ዝም ብለው ያልፉታል ወይም ያጸድቁት ነበር። ለምሳሌ በእንግሊዝ ቅኝ ግዛት ስር በነበረችው ህንድ የነበረ ተማሪ ብትሆኑ የታሪክ መጽሐፋችሁ ስለ እንግሊዝ ኢምፓየር መስፋፋት፣ ስለ ኢንዱስትሪ አብዮት ድንቅነት እና ስለ አውሮፓውያን የፖለቲካ አስተሳሰብ የበላይነት በዝርዝር ይነግራችሁ ነበር። የህንድ ታሪክ ግን እንግሊዞች በመልካም ፈቃዳቸው ብቻ ሊያስተካክሉት የሚችሉት የውስጥ ግጭት ተደርጎ ይቀርብ ነበር። የተረሱ ሀገር በቀል ታሪኮች ከአውሮፓውያን መምጣት በፊት የነበሩት የበለጸጉ የአካባቢ ታሪኮች፣ አስደናቂ የሆኑ የቃል ትውፊቶች፣ ረቂቅ የሆኑ የፖለቲካና የማህበራዊ ስርዓቶች ወይም ሙሉ በሙሉ ይዘለሉ ነበር አሊያም ይጣለሉ ነበር። ይህ በአጋጣሚ የሆነ አይደለም። ሆን ተብሎ ቅኝ ተገዢዎችን ከራሳቸው ታሪክ ለመቁረጥ የተደረገ እንቅስቃሴ ነው። ይህ ሲሆን ቅኝ ተገዢዎቹ የቅኝ ገዢውን የእድገት ትረካ አሚን ብሎ እንዲቀበሉና የአውሮፓውያን መሪነት እንደሚያስፈልጋቸው እንዲያምኑ ያደርጋቸዋል። ትኩረቱ በአውሮፓና በቅኝ ግዛት ኃያላን ላይ ነበር። የጂኦግራፊ ትምህርቶች በአውሮፓ እንደ መዞር ያህል ነበሩ። ተማሪዎች የአውሮፓን ዋና ከተሞች፣ ወንዞችና የንግድ መስመሮች እንዲያጠኑ ይገደዱ ነበር። ዓላማው ዓለምን በአውሮፓውያን እይታ መመልከት እንዲችሉ ማረድ ነበር። የአካባቢው ጂኦግራፊ የሚጠናው ከቅኝ ግዛት አስተዳደር ወይም ከጥሬ ዕቃ ፍለጋ ጋር በተያያዘ ብቻ ነበር። ስለ ቅኝ ግዛቱ ጂኦግራፊ ሲነሳ ትምህርቱ የሚያተኩረው የቅኝ ገዢውን የኢኮኖሚ ፍላጎት እንዴት ማርካት እንደሚቻል ላይ ነበር። ማዕድናት የት ይገኛሉ? ለእርሻ ተስማሚ ቦታዎች የት ናቸው? የጥሬ ዕቃ ለማጓጓዝ የተዘረጉት የባቡር መስመሮች የት ያልፋሉ? በሚለው ላይ ያተኩር ነበር። ስለ ባህራዊ የእርሻ ዘዴዎች ወይም ስለ ሀገር በቀል የቦታ አቀማመጥ ዕውቀቶች ወይም ናቪጌሽን ስኪልስ የነበረው ጥልቅ የአካባቢ ዕውቀት በቅኝ ግዛት የመማሪያ ክፍሎች ውስጥ ቦታ አልነበረም። በአውሮፓውያን ስነ ጽሑፍ ክላሲክስ ላይ የተደረገ ትኩረት የስነ ጽሑፍ ትምህርቶች ለታላላቅ አውሮፓውያን ጸሐፊዎች የተገነቡ ቤተ መቅደስ ነበሩ። ሼክስፒር፣ ሞሊየር፣ ዳንቴ፣ ካሞይስ የመሳሰሉት ደራሲያንና ሥራዎቻቸው
የሰው ልጅ ጥበብና የሞራል እሴታ የመጨረሻ ጣራ ተደርገው ይቀርቡ ነበር። ተማሪዎች እነዚህን ጽሑፎች እንዲተነትኑና እንዲያደንቁ ይጠበቅባቸው ነበር፣ ምንም እንኳን ከራሳቸው ሕይወት ወይም ባህል ጋር ምንም ግንኙነት ባይኖራቸው። ነገሩ ልክ ባህልና ስነ ጽሑፍ የአውሮፓውያን ብቻ እንደተደረጉ ነበር። ሀገር በቀል የሆኑ የቃል ትውፊቶች፣ ድንቅ ታሪኮች፣ ተረቶች፣ ምሳሌዎች ወይም በቅኝ ግዛት ስር የወደቁት ማኅበረሰቦች የነበራቸውን የጽሑፍ ቅርሶች ከሥርዓተ ትምህርቱ ሙሉ በሙሉ በሚባል ደረጃ ተገልለው ነበር። ለአካዳሚክ ጥናት ብቁ አይደሉም ተብለው ይታሰቡ ነበር። አንዳንዴም መኖራቸውም ይካደድ ነበር። ይህም የላቀ ባህልና ጥበብ የአውሮፓውያን ብቻ ነው የሚለውን ሐሳብ የበለጠ ያጠናክር ነበር። በአውሮፓውያን ሞዴል መሠረት መማር ምንም እንኳን ሳይንስና ሂሳብ ዓለም አቀፋዊ ናቸው ቢባልም አሰጣጣቸው ግን በአውሮፓውያን ሳይንሳዊ ልማድ ላይ የተመሠረተ ነበር። ይህ ማለት የአካባቢውን ሳይንሳዊ ዕውቀቶች ለምሳሌ የሥነ ፈለክ ምልከታዎችን፣ ባህላዊ ሕክምናን ወይም ከቴክኖሎጂ ጋር የተያያዙ ሀገር በቀል ፈጠራዎችን ችላ ማለት ነበር። ይህም ሳይንሳዊ ምርምር የአውሮፓውያን ስኬት ብቻ ነው የሚለውን ተረት የሚመግብ ነበር። ተግባራዊ ትምህርት ለቅኝ ግዛት ፍላጎት የሳይንስ ትምህርት እንኳ በተለይ በሙያ ትምህርት ቤቶች በቀጥታ የቅኝ ግዛት ኢኮኖሚን ለሚጠቅሙ ተግባራዊ ጉዳዮች ላይ ያተኮረ ነበር። ለምሳሌ ለውጭ ገበያ የሚሆኑ ምርቶችን ለማሳደግ፣ ማዕድን ለማውጣት ወይም መሠረተ ልማት ለመገንባት በሚጠቅሙ ጉዳዮች ላይ ያተኮረ ነበር። ዓላማው የአካባቢውን ማኅበረሰብ ሰፊ ፍላጎት የሚያሟላ ነፃ የሆነ ሳይንሳዊ ምርምር ወይም ፈጠራን ማበረታታት አልነበረም። የአውሮፓን የሞራልና የፖለቲካ እሴቶች ማስረጽ የሥነ ዜጋ ሲቪክስ ትምህርቶች ግልጽ ነበሩ። ለቀኝ ግዛት ኃይሉ ፍጹም ታማኝ መሆንን፣ ለባለሥልጣናት መታዘዝን እና የአውሮፓውያን የፖለቲካ ሥርዓት ፓርላሜንታሪ ዴሞክራሲ ሪፐብሊካኒዝም በላይነትን ያስተምሩ ነበር። በአንጻሩ ሀገር በቀል የአስተዳደር ሥርዓቶች ሁከት የሞላባቸው ተደርገው ይሳሉ ነበር። የሞራል ትምህርትም በሴኩላር ከሃይማኖት ነፃ በሆኑ ትምህርት ቤቶች ሳይቀር በክርስትና እሴቶች ዙሪያ ያጠነጥን ነበር። ሀገር በቀል የሆኑ የሥነ ምግባር መርሆችን ያጣትል ነበር። በማንነትና በዓለምም እይታ ላይ ያሳደረው ተጽዕኖ ይህ የማያቋርጥ በአውሮፓ ላይ ያተኮረ ሥርዓተ ትምህርት በቀኝ ተገዢዎች ላይ በተለይም በትምህርት ሥርዓቱ አልፈው ምሁር በሆኑት ላይ እጅግ ከባድ የሆነ ስነ ልቦናዊና ማኅበራዊ ጉዳት አድርሷል። ምንም እንኳን ይህ የአውሮፓ ተኮር ሥርዓተ ትምህርት እጅግ ተጽዕኖ ፈጣሪ ቢሆንም ሰዎች ሙሉ በሙሉ እጅ አልሰጡም ነበር። ይህንን የበላይነት ለመቃወምና ሀገር በቀል ውጋትን ወደ ቦታው ለመመለስ የማያቋርጥ ጥረቶች ነበሩ። በቀኝ ግዛት ዘመን ማብቂያ አካባቢ የብሔርተኝነት እንቅስቃሴዎችና ምሁራን ይህንን ሥርዓተ ትምህርት መቃወም ጀመሩ። የአካባቢው ታሪክ፣ ባህልና ጀግኖች እንዲካተቱ ጠየቁ። እነዚህ ጥረቶች ብዙ ጊዜ የሚደረጉት ከመደበኛው የቀኝ ግዛት ትምህርት ቤት ውጪ በነፃ ትምህርት ቤቶች ወይም በባህላዊ ማኅበራት ውስጥ ነበር። ዓላማውም በገዛ ባህላቸው እንዲኮሩ ማድረግ ነበር። ለምሳሌ በህንድ እንደ ራቢንድራናት ታጎር ያሉ ድንቅ አሳቢዎች በህንድ ፍልስፍናና ጥበብ ላይ የተመሠረቱ አማራጭ የትምህርት ሐሳቦችን ያራምዱ ነበር። የሥርዓተ ትምህርት ማሻያ እንደ አገራዊ ግዴታ አንዴ የፖለቲካ ነፃነት ከተገኘ በኋላ ለአዳዲስ አገራት ዋነኛውና አስቸኳይ ሥራ የትምህርት ሥርዓታቸውን ከቀኝ ግዛት አስተሳሰብ ማጽዳት ዲኮሎናይዝ ነበር። ሥርዓተ ትምህርቱን ማሻያል የዚህ እንቅስቃሴ አናት ላይ ነበር። ሥርዓተ ትምህርቱን አፍሪካዊ ማድረግ ወይም ሀገር በቀል ማድረግ ኢንዲጂናይዜሽን በብዙ አዳዲስ የአፍሪካ ሀገራት ዋና የፖለቲካ ግብ ሆነ። የአካባቢን ታሪክ፣ ጂኦግራፊ፣ ስነ ጽሑፍና ባህላዊ ጥናቶችን ወደ ሥርዓተ ትምህርቱ ለማስገባት ትልቅ ጥረት ተደረገ። የመማሪያ መጽሐፍት ሀገራዊ ጀግኖችን፣ ጥንታዊ መንግሥታትና የአካባቢውን ዕውቀት በሚያከብር መልኩ እንደገና ተጻፉ። ዓላማውም ትምህርትን ለአካባቢው ተጨባጭ ሁኔታ አግባብነት ያለው ማድረግና ጠንካራ አገራዊ ማንነትን መገንባት ነበር። ነገር ግን የፖለቲካ ኮረተኝነት ቢኖርም የአውሮፓ ተኮር ሥርዓተ ትምህርትን ማስወገድ እጅግ ከባድ ነበር። ትላልቅ መሰናክሎች ነበሩ። የግብዓት እጥረት፣ አዳዲስ መጽሐፍትን፣ የማስተማሪያ መሳሪያዎችን እና ለአገራዊ ሁኔታ የሚስማማ ሙሉ ሥርዓተ ትምህርት ማዘጋጀት ከፍተኛ ገንዘብና ባለሙያ ይጠይቅ ነበር። ይህም አብዛኞቹ አዳዲስ ሀገራት ያልነበራቸው ነገር ነው። የሰለጠነ የሰው ኃይል እጥረት፣ ይህንን አዲስና ሀገር በቀል ይዘት ማስተማር የሚችሉ መምህራን እጥረት ነበር፣ በተለይም በከፍተኛ ትምህርት ደረጃ። ብዙዎቹ መምህራን ራሳቸው የተማሩት በቀኝ ግዛት ሥርዓት ስለነበር የአስተሳሰብ ለውጥ ማምጣት ትልቅ ፈተና ነበር። የፖለቲካ ፍላጎትና ቅድሚያ መስጠት
አንዳንዴ ትምህርትን ሙሉ በሙሉ ከቅኝ ግዛት አስተሳሰብ የማጽዳት ፍላጎት በሌሎች አስቸኳይ አገራዊ ችግሮች ይዋጥ ነበር፣ ወይም ደግሞ የምዕራባውያን የትምህርት ሞዴሎች አሁንም እንደ ምርጥ እና ለዓለም አቀፍ ተቀባይነት እንደ ብቸኛ መንገድ ስለሚታዩ ለውጡን ወደ ኋላ ይጎትቱት ነበር። ዓለም አቀፋዊ ዕውቀትን ከአካባቢያዊ ፋይዳ ጋር የማመዛዘን ክርክር፣ ጠቃሚ የሆኑ አገር በቀል ዕውቀቶችን በዓለም አቀፍ ደረጃ ተቀባይነት ካላቸው ሳይንሳዊ እና ቴክኖሎጂያዊ እድገቶች ጋር እንዴት ማቀናጀት ይቻላል? የድህረ ቅኝ ግዛት ሥርዓተ ትምህርቶች ይህንን ሚዛን ለመጠበቅ ይቸገራሉ። የአካባቢን ሁኔታ እና እሴት እያንጸባረቁ በተመሳሳይ ጊዜ ተማሪዎችን ለዓለም አቀፍ ውድድር ማዘጋጀት እንዴት ይቻላል? ይህ ትግል እውነተኛ ባህላዊ መሠረት ያለውና በተመሳሳይ ጊዜ ለእድገት የሚጠቅም የትምህርት ሥርዓት ለመፍጠር የሚደረገው ጥረት ማሳያ ነው። በአጭሩ የቅኝ ግዛት ሥርዓተ ትምህርት የአንድን የተወሰነ ባህል የበላይነት ለማስፈንና የሰዎችን አስተሳሰብ ለመቅረጽ የተዘጋጀ እጅግ ኃይለኛ መሣሪያ ነበር። ከመጠን በላይ በአውሮፓ ላይ ማተኮሩ የአካባቢ ዕውቀት ዋጋ እንዲያጣና ብዙዎች የባህል ባዶነት ስሜት እንዲሰማቸው አድርጓል። ምንም እንኳን የፖለቲካ ነፃነት ለለውጥ በር ቢከፍትም የዚህ አውሮፓ ተኮር አስተሳሰብ ጥላ አሁንም ድረስ በድህረ ቅኝ ግዛት አገራት ላይ ውስብስብ ፈተና ሆኖ ቀጥሏል። የራሳቸውን ታሪክ፣ ባህልና ተስፋ በታማኝነት የሚገልጽ የትምህርት ሥርዓት ለመገንባት የሚደረገው ጥረት አሁንም እንደቀጠለ ነው።